ግብሩን የሚያገኘው በሲጋራ በኩል ነው ወሰንገላ ማለት ነው አዳልሞቴ ደግሞ በቡና ነው ግብሩን የሚያገኘው ጠቋር ደግሞ እኔ ዕውቀት አለኝ እኔ እችላለሁ ብላ በመትመካበት በትቢቷ ነው ጠቋር ትቢተኛ ነው ጊዜ ያቃለው ነው የሚለው በቃ ማንንም እንደኔ የሚያውቅ የለም ሁሉ ጊዜ ሁሉም ሰው ከሱ በታች ነው አርጎ የሚያስበው ጠቋር ያለበት ሰው ሁሉም ሰው ከበታችሁ ነው እኔ ነኝ የማውቀው እኔ አውቅላቸዋለሁ እኔ አውቃለሁ ነው የሚለው ጠቋር ከሰው ለመማር ወይም ደግሞ ከሰማው ነገር ለመረዳት አይሞክርም ግትር ነው ትቢተኛ ነው ተንኮለኛም ነው ካፈርኩ አይመለሰኝ በቃ በጣም በደንብ ነው ያለው ከዛ ቀጥሎ ደግሞ የሰውን ውድቀት የሚመኝ ነው የጠቋር መንፈስ ሁሉ ጊዜ በሰው ላይ ሆኖ በእናንተ ውድቀት yes የሚል ነው አዳልሞቴ ነኝ አዳልሞቴ ከእናቷ ነው የመጣ ካባት አይደለም ጠንቋይ ቤት ሄዳ ነው ያመጣችኝ ጠንቋይ ቤት ሄዳ ነው የመጣችኝ ተነስ ቁም ተነስ ቁም እሺ ጠንቋይ ቤት ሄዳ ነው ያመጣችኝ እዛ ነው የተሾምከው ለምን ሄዳ ነው ምን ጠፍቶባት ነው ከቤተሰብ ተጣላች እሺ ጎረቤት ጓደኛ ቤት ሄደች እሺ ከጓደኛ ቤት ሲገባ ገባች አብራ ገባች ከዛ እንዴት ገባህባት ምን ማታ እንዴት ገባህባት እዛ ሲጨሱ ሲቀሙ በዚሉ አየኋትና ወደድኳት በቃ ወደድካት በዛው ገባው የዛሬ ስንት ዓመት ነው የገባው 16 ዓመት 16 ዓመት የገባው ገብተህ ምን አረካት ሁሉ ነገር አረኳት ይሄ ወደ ባሻ ትውልድ በየጠንቋይ ቤቱ ይሄድና በውስጡ ይታጎራሉ አለዘሩ ዛሬ ወርስና ይመጣል ከዛ በኋላ የሚወለደውም የሚኖረውም ኑሮ እጅግ በጣም የመከራ ይሆናል ማለት ነው እና ውስጧ ገብተህ ታጓራል ማጓራት የጀመርከው ከተሾምክ በኋላ ነው የገባው በቃልቻው ወይ በጠንቋዩ ቡዳ እንትን ምግብ ነው ወይስ በምንድን ነው የተመረከው ቁጭ ብለው ሲቆሙ ማታ ሲቆሙ ቁጭ ብለው ታዳሚዎቹ አብሬ ቁጭ ብዬ ነበርና እሷ ሳያት ወደድኳት በቃ ያስኳት ከዛ ማጋራት ጀመርክ እስቲ እንዴት ነው የምታጓራው እንዴት ነው የሚባለው አዳልሞቴ ነህ አይደለሁም ስም ማን ነው እኔ ብራልንጋ ነኝ ብራልንጋ ፊቱን ወደዚህ እዝሩ ወደዚህ ከባሏ አስታጣላታለህ ከባሏ ባሏንማ እንወዳው ነበር ግን እሷ አልፈለገችም ጥላው ሄደች አባረርካት አትጩህብን አፋታኋት አሁን ደግሞ አገባች ብታገባ ያቆረበ እሷንም አስቆረበብኝ አስቆረባት የት አለ ተቃጠልኩ የት አለ ባሏ ቁጭ ብሏል ና ባሏ የት አለ ቁጭ ብሏል ተቃጠልክ እጅህን አተበረክ ለሁለት ይጸልያሉ ይሰግዳሉ ይቆርባሉ መቀመጫ ሰጡኝ አዎ ተቃጠልኩኝ ምንም የኔ አይደለችም ገማችኝ አዎ እኔ አለች ቀጠቀጠችህ አዎ ባሏ የት አለ እዛ ቁጭ ብሏል ማን ነው ስሙ ብዙነህ ብዙነህ አንበሳዬ ያው እንግዲህ እንደዚህ ነው ጣሰው ማለት እንደዚህ ነው ይኸውልህ የጠላትን ምሽግ ለማፍረስ ጌታ ያስፈልጋል አሁን ሲጋራ አይደለም የሚያስፈልግህ መጠጥ አይደለም የሚያስፈልግህ ጠላት እንደዚህ የሚሰቃየው በክርስቶስ ኃይል ነው በእግዚአብሔር አምላክ ስጦታ ነው እሺ እናው መሄድ ፈለግ አዎ ግን የገባኸው ያው በችግር ምክንያት ሄደች መፍትሄ ያመጣለሁ ብላ ነው አንተ ጉባል ክባት ይሄ በብዛት በአሁን ትውልድ ላይ ያለው መንፈስ እናቶች በገጠማቸው ችግር ምክንያት መፍትሄ እናመጣለን ብለው ሄደው ያመጡት ጣጣ ነው አብዛኛው እና ባሏን አትወደው ለምን ቀማኝ ምን ቀማህ እሷ ወሰደብኝ እኮ የኔ እኮ አይደለችም ካሁን በኋላ
ያው ቀማኝ እያለ ነው። እንዴት ነው ነገሩ? ቀማኝ እያለ እኮ አዎ ቀምቻለሁ። የሚገርም ነው። እግዚአብሔር ይመስገን። በዚህ ያበቃን ጌታ እግዚአብሔር ይመስገን። እንደ ቀማኝ ስትል እንደው ቅር አይልህም? ኃይል የለኝም። በፊት ላይ ኃይል አለኝ ብለህ ነበር የገባው? አዎ ያኔማ የኔ ነበረች። ምን አልከኝ? የኔ ነበረች። ያኔ አንተ ነበረች። አዎ አሁን አልሆነም። ማ ስለገባና ማ ስለመጣ ነው ይሄን አሁን አልሆነም የምትለው? ንገረኛ። ስሙ ማን ነው? ስም የለው? አለው። እንዴት ነው ስትጸልዩ ምን ስትሉ አይነሳም? እዛ አንተ ጋር አዎ በቅርብ ጊዜ ነው መጀመሪያ የእርሶን ሲዲ ስናይ ምልክት ሰጠኝ። እሱም ተባርኩ። እሱም ጋር ነበርኩ ኢትዮጵያ መጥቼ የባረኩልኝ በእሱ ቀጠቅጠው ነበር እና በእሱ አድክሜ ነው እግዚአብሔር ይመስገን። በጸሎትና እንደገና ደግሞ በስግደት በኪዳነ ምሕረት ጊዜ ሁለታችንም አደረግን እና መጨረሻ ተዳክሞ ለዛሬ አበቃን ማለት ነው። እግዚአብሔር ይመስገን። በል በርታ፣ ውረድ፣ ተንበርከክ። እሺ አንተ ምንድን ነህ? ዛር ነኝ። አንተም ዛር ነህ? አንተስ? እኔማ ሁሉ ነኝ። ሁሉ ነህ? አንተስ? አጋንንቲ። አንተስ? እኔ መተት አይነት ኢላ ቡዳ። አንተስ? ታላቅ ውቃቤ። ተው እባክህ፣ የምን ታላቅ ነው? ታላቅ ብትሆን እዚህ ትቀጠቀጣለህ? ትለቃለህ? ትሄዳለህ? አትሄድም? ክርስቶስ አይ አምላክ ኢየሱስ ክርስቶስ ትሄዳለህ? አትሄድም ነው? ይሄዳለሁ። እሺ ዘጋ ፊትን ወደዚህ። አንተስ ምንድን ነህ? መተት። እሺ ተዘጋጅ፣ ሁላችሁም ተዘጋጅ። አፍላውጥ፣ አንተ አፍላውጥ፣ ተዘጋጅ። ፊትን ወደዚህ አዙር እኮ አልኩህ። ተዘጋጅ። እሺ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ 7 ጮና ቶሎ ብድግ ማነሽ? ይገባሻል አንቺ ማርያም ወላዲተ አምላክ ምስጋና ይገባሻል። ድንግል ምስጋና ለማርያም አቅርቦልኝ። ጠንቋይ ቤት ሄደሽ ነበረ? ያኔ ነው የገባው። አዎ ተሳስቼ ሄጃለሁኝ ባለማወቄ። እናቴ ገዝታኛለች። እናቴ በሕይወት የለችም። ልጆቼ ጠንቋይ ቤት እንዳትሄዱ፣ ብትሄዱ አጥንቴ ስጋ አጥንቴ ይውጋችሁ ብላ ነበር። አጥንቴ ሾክ ሆኖ ይውጋችሁ። እኔ ግን አክስቴ ጋር ስላደኩኝ አክስቴ ጋር ሳልስማማ ስቀር የእሷ ጓደኛ ጋር ሄድኩኝ። እዛ ቤት ጠንቋይ ያለ ጎረቤታቸው፣ እዛ ሁሉም ሲሄዱ እኔም ዝም ብለው ከልጆቹ ጋር ገባሁኝ። ገብቼ በየቀኑ ሄዳለሁ። እምብልም በቃ እንትን አልኩኝ። ከዛ ስለ ገብርኤል ስለ ሚካኤል ነው የሚወራውና እውነትም ስለ ገብርኤልና ስለ ሚካኤል ስለሆነ አይ በቃ እግዚአብሔርን ማምን ነው ብዬ በቃ ገባሁ እዛ ማለት ነው። ከዛ እሱ ደግሞ ምግብ ሲልኝ ምግብ ትሰሪያለሽ ቆንጆ ነው ሲለኝ እዛ ብዬ በቃ ለሱ ምግብ እየሰራሁ እዛ ቤት ለብዙ ጊዜ ተቀመጥኩኝ። መጨረሻ ላይ ግን አንድ ቀን ማታ አመመሽ እዛው። ያው ቡዳ በላሽ ማለት ነው። የጠንቋው መንፈስ ላሷ ላይ የሚያድረው ቡዳ ሆኖ ነው። እዛን ጊዜ ጀምሮ ግን ህይወቴ ስቃይ ነው። በቃ ስቃያለሁ። አንዴ እዚህ ጋር ያፈነዳብኛል፣ አንዴ ማልሆነው ነገር የለም። አሁን ይሄ እጄ ሰሞኑን በቃ እንደ ሽባ አድርጎኛል። ምንም እቃ ሁሉ ይጥልብኛል። አሁን አለ አሁን የለም። በይ በርቺ፣ በርቺ፣ በይ በርቺ። በሉ አባኔ አዲስ አበባ መጥቼ አግኝቼውስ ነበር። ዛሬ ድጋሚ አገኘሁት። በይ በርቺ፣ በርቺ። አይ በርቱ። ምን አንተ እሷ ላይ አለህ ልጅቱ ላይ ለምን ቀናለሁ? ለምን ትወልዳለች? ሸፋፋ ናት። ሸፋፋው ነች። እኔ መሰለች ትወልዳለች እንዴ? እኔ መሰለች ታገባለች እንዴ? ለእሷ እኮ አይገባትም ለእሷ
ምክንያቱ በቃ እንዴት እችን ትወልዳለች? እችን የመሰለች ስትወልድ አይገባትም። ለእሷ አይገባትም። ልክ በቃ መቀኛ ይሁን አይገባትም። በልና ቧጥ ነው ተከሷ ነው ከልጅቱ ላይ ወጣ ተመልከት። ትሄዳለህ ትሄዳለህ ይሄዳል። እሺ ተመልከት። እና እሷን መውለድ የለባትም ነው የምትለው? የለባትም። ለምን ትወልዳለች? አይገባትም። ለእሷ በቃ ልጅ ናታ። ለራሷ ልጅነት ሳታውቅ የ18 ዓመት ልጅ ሆና ነው የወለደቻት። የ18 ዓመት ልጅ ሆና ነው ስግደት ላይ የወለደቻት። ጅቡቲ አዎ፣ ስም ሰጠላት፣ አባት ሆነላት። እሱ ከእሱ እንዳትወልድ ማህፀኗን ቆለፍናት። ለምን? በቃ ልጅ ስትወልድ ቆንጆ ልጅ ትወልዳለች። እንደሳ እዚህ ጋር ኦፕራሲዮን 3 ቦታ ያው ቀደድናት። እሺ ልጅ ትይዣለሽ ብለን ሰይጣን አጋንንት እኔ አጋንንት፣ ሰይጣን፣ መተት፣ ቡዳ ነጥላ። ስንት ናችሁ ጠቅላላ? እኛ 2000 አዎ። ከእሷ ሰውነት በላይ አዎ፣ ሰውነቷ መጠጥ ናት። ሰውነቷ ቆንጆ ከሆነች እንዳትወደድ ምጥጥ ብልታችን ነው የቀረ። አሁንማ የአንተን ትምህርት እየተመገበች የአንተን ትምህርት ቀን ማታ አባቴ እጅ ድናለሁ እያለች እዛ በቃችን። የት ሀገር ነው የተወለደች? አመችሳ ነበር። እኛ ከሀረር ውጭ ገጠር ውስጥ ነው የተወለደችው። እዛ ነው የተወለደችው። የወደቀች ነበር። እግዚአብሔር ስለሚወዳት አነሳት። ለእግዚአብሔር የሞተች ደግ ሰው በልቶ ማይጠግባት ይመስላታል። በማርያም አሰረችን። ቀን ማታ ስታለቅስ፣ ቀን ማታ ስትሰግድ አሰረችን። በእመቤቴ በድንግል ማርያም እናቴ ድረሽልኝ፣ የጌታዬ እናት ልጅኝ፣ ዘመድ የለኝም፣ ጓደኛ የለኝም። የት ነው የምትኖረው? ፈረንሳይ። ከፈረንሳይ ነው የመጣችሁ? ባሏን ፈረንሳይ ነው? አዎ። እሺ በልቧት ነው። ቶሎ ሁላችሁ አፍላውጥ። ፈጠን ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ሲኦል እንገባለን። ቶሎ ሰባት ጮህ ነው። ቶሎ በል። እግዚአብሔር ይገስጽ። ምን አልከኝ? አመሰግናለሁ። እሺ እግዚአብሔር ይስጥልን። እግዚአብሔር ይስጥልን ነው የሚባለው። አይዞሽ መርሲ ግን ማታ ሳለቅስ ግን ማታ ትምህርት ሳዳምጥ እየፈታተነኝ አባቴ ኖርልኝ፣ አባቴ ኖርልኝ፣ ነፍሴን አታነፍክልኝ፣ አባቴ ኖርልኝ። አይዞሽ ይፈታተንሻል፣ ብዙ ይፈታተኛል። ልጅሽን ሊገልብሽ ነው፣ አፋታሻለሁ ከባልሽ ይልሻል። ወደዚህ ከባልሽ አፋታሻለሁ ይልሻል። ከባልሽ አፋታሻለሁ። ለምን ተስማምተሽ ትኖራለች? እንደሱ ያዋረኛል። መንገድ ስሄድ ቤቴ ሲቀመጥ እንደሰው በቤቴ ትምህርት በማዳመጥበት ሰዓት መጋዬን ወደ ይዞ እንዲህ ይመታኛል። እንደገና ሰውዬ ምን ግርማ የሚባለው እናጥፋ ኮምፒውተር ላይ ይለኛል። በኮምፒውተር ላይም ታየኝ። የእሱን ትምህርት ከምትከታተይ እኔን ተከታተይ ብሎ ቀንዶን ይዞ ኮምፒውተር ላይ ተገለጠብኝ። ምን መስሎ ታየሽ? በቃ በስመ አብ እንዴት ታስፈላኝም ብዬ ቀየርኩት፣ ወደ ትምህርት ወሰድኩት። ምን ከፈተልሽ? ቀንዱን ይዞ ኮምፒውተር ላይ ወጣብኝ። 3 ቀን ትምህርቱን እንደተከታተልኩት የእሱን ትምህርት ከሚታይ ያው እኔ አብሬሽ ያለው ብሎ ቀንዱን ይዞ ከዛ እጄ ተንቀጠቀጠ። በስመ አብ ብዬ እንደገና ወደ ትምህርት ወሰድኩት። ከዛ ትምህርት በሚከታተልበት ሰዓት ሁሌ ይከታተለኛል። ገልብሻለሁ፣ ልጅሽን እንዴት ልጅሽ ይዘሽ ትዳር ሆነሽ እንዴት ትኖራለሽ? ልጅሽን አትወልጂም፣ ለሱ ወልደሽ አስሚም፣ ቆንጆ ልጅ እንደሷ ወልደሽ ልስሚ የለም ይለኛል። በቃ ይፈታተል። በአካል ነው የሚናገርሽ ወይስ በድምፅ ነው የሚያወራ? በድምፅ አንዳንዴ በፊት እንዲመጣብኛል። በስመ አብ ብዬ ትንላለሁ። በአካል እየተገለጠ በአካል በቃ እየተገለጠብኝ ሲተኛ ይህን ትምህርት ከተከታተልኩ 1 ዓመት ሆነኝ። ሌሊት እንቅልፍ አይወስደኝም። አንዳንዴ ይፈታተነኛል። በቃ ይፈታተኝ። ከሱ ጋር በቃ ገና ገበሬ ስገባ ይጀምራሉ። እሱ ገበሬ ተነስቼ በቃ ጣላ። እሱ ይወድሻል? አይናገርም እሱ? በቃ ምንድን ነው ይለኛል። በቃ ካጠፋሁ ይቅርታ በይ። በቃ እኔ ካጠፋልኛል። እኔ ባጠፋሁት አንቺ ባጠፋሽው እሱ ይቅርታ ይላል። ይቅርታ በቃ ይለኛል። ሁሌ በቃ ነገሩኝ ነው እሱ
በቃ ተንገንፍዬ ነው በር ላይ የምጠብቀው። አሁን ይቅር በይው። አሁን ናቸው። አሁን አንቺ ነሽ እኮ ያጠፋሽው። እኔ ወድጄ አይደለም በይው። ልጄን ይጥልብኛል። ጉልበቷ ይሄ ሁሉ ጉልበቷ ላይ ይሄ ሁሉ የለም። ሁሌ በቃ እንደተወደቀች ደግሞ አንዳንድ ደግሞ እያሳከከ ደም ያመጣል። ያሳከካታል። በይ በርቺ። አሁን በርቱ። በደንብ ጸልይ። እሺ ምንም አያመጣም። እሺ ጉልበት የለው አቅም የለው ዝም ብሎ እኮ ነው። merci. Merci. C'est moi, merci. C'est moi, merci. ስሙ በመልኩ ስሙን ክርስትናውን ካላወኩ በመልኩና በጸባው ገባለሁ፣ በስራው ገባለሁ። እላካለሁ እኮ እላካለሁ። በስሙ አዎ፣ በመልክ ገባለሁ። እሺ፣ በአቋም ገባለሁ። የገባበት ቢሮ በጥላው ላይ እራመዳለሁ። በጥላው ላይ? አዎ። እንዴት ጥላ ማለት ምን ማለት ነው? እኔ የምፈልገው ቢሮ ላይ ገብቶ አገኘሁት። ጥላውን ለካሁት። ለካው? እንዴት ነው የምንለካው? እስቲ እንደዚህ ይቆማል፣ ያያል። እንደዚህ ለካን፣ ሰፈር ጥላ መለካት 4 አልን። ዞረ እንደዚህ 7 አገኘን፣ ገባን 11። እስቲ አልገባኝም። ጥላ መለካት እንዲህ እንቆማለን፣ ወደዚህ ሄድልናል። ከዚህ ዞር ነው። ስሙ ጠፋን። ስሙ ማን ነው? ስሙ ማን ይንገረን? መላእክተኛ ነው። ለካ አሁን እስቲ ለካ 7 ነው። 7 ወደ 4 እና ስንት? 4 እና 7 11። እስቲ ለካው 1 2 3 4 5 6 7። እንደሄማ እንተ የሬሳ ሳጥኑ ነው እኮ ርዝመቱ። ወደዚህ ሲመጣ ነው ምንድነው? አንግል እኮ አንሰራም። ግማሿን ነው የምንለካው። ወደዚህ በሱ ጥላ ቁመት ማለት ነው። ወደዚህ አይለካማ። እንደዚህ ነው የሚዞረው። አሃ፣ ወደዚህ ነው የሚዞረው። እና ወደዚህ እንዲዞር ትፈልጋለህ እንዴ? ወደ ቀኝ እንዴት ነው የሚዞረው ደግሞ? የደፍተራ ነው ማለት እኮ ነው አንተ። እና ያውም የሊቁ ነኝ። አጋንንት ነው ሰይጣን ነኝ። አጋንንት ይጠራል፣ ይናገራል፣ እንልከዋለን። እንደዚህ እንደልክስክሱ በግ የሚያርደው ምናምን እንደዚህ ዶሮ ምናምን ሲቀብር የልጅ ልጁ ሲሄድ አይደለንም እኮ እኛ በስራችን ነው በእንጀራችን ነው የመጣው። ይለቃል ሀገሩን ይወጣል ብለን ቤት ውጣ ክራይ ቤት ውጣ ተብለሃል። ልጆች ሊወጡ ነው ብለን አስጠራ ነው። አይ አልሄድም፣ ጓደኛዬን ትቼማ አልሄድም። ፈልጉና ቤት ተከራው ገንዘብ ልካለሁ አለ። ምን አረከው አሁን? እሱ አሁንማ እግሩንም እጁንም አረኩት። መጨረሻ የልጁን እጅ ማሽን ላይ አስገባሁት። የልጁን እጅ ፋይሉ እንዳይደፈን ወጣና እዚያ ጋር ጠበቃ ነው እንደሱ ሚስጥር ባታስወጣኝ ምን አለ ብዙ ነገር። ጠበቃ እንዳይሰራ ነው፣ ነገረ ፈጅ እንዳይሆን ነው። ሁለቱንም እንዳይሰራ እናስባለን። ሁለቱም እንዳይሰራ። አዎ። ተመልከት፣ ስንት ጊዜ ነው ከገባበት? ከገባው ወር ከ5 ቀን ሆነኝ። አሁን የበፊቱ ግን ጠቋር ነዋሪ ነኝ። ጠቋር ነዋሪ ነው። እቆያለሁ፣ ነዋሪ ነኝ። አሁን ተንቀጭቅጮ ካለቆቹ ቢሮ ድረስ ይገባል። ባለጌ እኮ ነው ይሄ፣ ውሻ አይደለም። ታዲያ ይሄን አልተከላከልክም እኮ ጠቋር፣ ዝም ብለህ ነው ቁጭ ያልከው። እኔማ ይግባ ይውጣ ቤተክርስቲያንም እኮ ይገባል። ችግር የለብኝም እኮ እኔ አይደለም። ይሄኛው ሲገባ ለምን አልተከላከልክም? አይ ጉድ! የተላከበትን እሱን እኮ እኔ ጠቋር እኮ ሲላክ አይ አታሸንፍም ሞክረው እሱ አለው ሰው ብዬ ነግሬለታለሁ። ያንተንም እኮ እዚያው የት እዚያ እጄ ጎጃም እጄ ነግሬለታለሁ። ምን ብለህ ያይቀሳለ ነገ ደግሞ ያባርሃል ብትገባም በህልሙ አስነሳሁት። ይኸውልህ ቀጭቃዣው ደግሞ ይኸውልህ ደግሞ አንዱ ይኸውልህ ረገ ደግሞ ሰውዬ ነው እኮ ያኛው ሰውዬ ራሱ ነው። የት እዛው? አይ አንተ በቃ እንደው ዝም ብለህ መላክ ነው እንደ ስራ። እንጀራ እኮ ነው። አንተ ደመወዝህን ተቀብለህ ቆጠርክና ለፋሲካ ለሚሆኑ ለነዳያኖች ሰማህ አይደለም? እኛ ደግሞ ነግና አትርፈን ህንፃ መስራት እንፈልግ ነበር፣ አስቀረህብን። እንዲህ አይነት ሰዎች ነው ያሉት። አሁን እዚህ ላይ የመተተው ብዙ ቤተሰብ ላይ ነው የሚመተተው። በቃ ምን በስንት ብር ነው የተመተተው?
ለባለቤቷ ብዬ ለባለቤቷ የተጠራሁት ተላኩና ባለቤቷን ወጥመድ አጠመድኩ። ሲባጓ ገባሁላት ስትል ይሄ ገባኝና ፍጦ ቢሮ ገባ። እኔ ነኝ የገሌ እባላለሁኝ የገሌ ነኝ። አይ አናውቅም ጠብቅ። አለቀየው ጋር ሄደና ተኝተህ አለ ትሰራለህ አለው። አለቃውን እኮ ነው ስሙን አልጠራልህ። እሺ ችግር የለም። ተኝተህ አለ እኮ በስር ያሉ ሰዎች የሚሰሩትን ታውቃለህ አለ። ባለጌ አይደለም ታዲያ። ተቃጠልኩኝ፣ ተናደድኩኝ። ስለዚህ ይሄኛውን ማፍሰስ ነው የገባው። ማን ጠየቀው? ና የተላከው ይሄን ለእሷ ነው። አንዱ የተላከው ለእሷ ነው። ና እኮ ነው የምልህ። የት ትሄዳለህ? ና እንጂ ና። ምንድን ነው የምትለው? የራሱን ጉዳይ ተናግሮ ይሂድ። አይለፍልፍ። ጠጋ ወደዚህ ተዘጋጅ። ከእሷ ጋር ነው የተያዝከው? ይሄ ነው በዚህ ነው። አዎ የአንድ ደፍተራ ናቸው። የአንድ ደፍተራ ነው። ታዲያ ከእሱ ጋር ምን አገናኘ? ምን አንከለክለዋል? የእሷ አነሰኝ፣ የእሷ ይበቃኛል። የእሷ አንድ አይነት ደፍተራ ነው ማለት ነው። መታችሁ አንድ። በስንት ብር ነው አንተ የገባው እዚህ? በዚያው ያለፈ ነው። ለዚህ አልመጣለትም። ተጠምዶ ነበር። እሱ አባቱ ያውጣለታል። ማን አልተከፈለም? ለጥላናዋ ስሙ አይታወቅም እኮ የእሱ ስም የለውም። ይሄ የለውም ስም የለውም። በጥላው ብቻ ጥላ እየለኩ ተመልከት። እንግዲህ ጥላ ይለካል። እንግዲህ የአውደ ነገሥት መንፈስ እንደዚህ ነው። ይሄ ከአይሁድ ሲጓተት የመጣ የአውደ ነገሥት ሴራ ከጥንት ጀምሮ በዛ ነው። ጥላ እየለካ የገባ መንፈስ ነው። ስሙ ሲጠፋ ጥላውን እንዴት ነካው? አብረ ቆመ ነው እያየው እየተመለከትኩኝ ቆም ሲል ፈዘዝ ሲል አስለካሁት። ወደ ሰውየው ጋር እንዳይገባ መንገድ አጠመድኩኝ። ሁለቴ አጠመድኩ። እዚያ ጋር የቆመውን ስደበው እንጂ ያሰድበው ብዬ ላሰድበው ነበር። ይሄንን አይ እንደሱ አይደለም ብሎ ይሄኛው ልስልስ ይላል። አፈሪ ብላና ውሻ እሱን ዘድቦት አይመጣም ነበር። አልፈልግም እንደውም ብሎ አይመጣም። ውጣል ነው እምቢ አለ። የእናቱ የአባቱ ጠቋር የአያት ነኝ። የአያት ነው እና ቁጭ ብለሃል። አዎ ምን ያላስቸግር። አዎ ሲጾም ጾማለሁ፣ ሲሰግድ ሰግዳለሁ፣ ጾማለሁ። እኔ እኮ አንተ ዘር ነው ይሄ፣ እንደ ዘር ሆኗል። ቅድም እንዳልኳችሁ ነው። አፍለብታ ተዘጋጀት ቶሎ። ስንት ጊዜ ነው አንተ ከገባ? ቆይቻለሁ። አርግኔ ተባልከው? ቆይቻለሁ። በቃ ብትን ይበሉ ነግሬሃለሁ። አታስለፍልፈኝ። ፋብሪካው ምን ይሆን ያልከው? ፋብሪካው ብትን ይበል። በስውር የሚያይባት አልሰማህም? አንድ ብር አይደለም ያወጣሁት ነግሬሃለሁ። ስንት ብር ነው? 180 ሺህ ብር ነግሬሃለሁ። 180 ሺህ ብር 80 ሺህ ብር ፋብሪካ ለማዘጋት ድርግም ይበል። በቃ ብትን ድራሻቸው ይጥፋ። እነሱ ፋብሪካው ነው ወይ እነሱ? እነሱም ሁሉም በቃ ሁሉም ሰይጣን አጋንንት። እኔ ሰይጣን የደብተራ የሊቅ ያዋቂ ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም ድምፅ አይሰማም። በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ቶሎ ሰባት ጮህ ነውጣ። እግዚአብሔር ይገስጽ። ምን ነው? አይ መምጣት የለኝም። ምን? አይ አላየሁም መምጣት። እዚህ መምጣት አላወኩም። እዚህ አካባቢ ነበር። በጥላ እንዲህ የጥላህን እየለካ ያለ ማን? እኔ ምን አልከኝ? ምንድን ነው? መተት ነው። እኔ አላውቀውም። ምንም የማውቀው ነገር የለም እኮ መተት፣ የጥላ መተት እና በምን ብዬ ጥላ ላይ ያውቃለሁኝ? ማን በእኔ ሲመትታል? ምን አለኝ? ባዶ ድሃ እኮ ነኝ እኔ። መኪናዬ ምናምን ሽጫውን ባዶዬን ቀብረር ብዬ የምኖር ሰው ማን ይከመታል? እኔ እና እኔ ነኝ እዚህ መጣ። የሚገርም ነው እኮ
ምን አድርጌው ነው? እኔ እንጂ በልበርታ ደግሞ ጠቋር አለ። ጠቋር ትንሽ እቺ ጾሟን ልጨርስ አለ። እሺ ጾመኛ ነኝ ምናምን አለ። እሺ አባቴ እሺ በልበርታ ጠቋር ቀጥቅጦ እሺ እሺ ተዘዚህ እዚህ ጋር ችግር እኮ ነው። እሺ ምንድን ነኝ አልከኝ? አይነጥላል አይነጥላል። አንተስ ምንድን ነው? መተት አድርገው ነው የተባልከው? ግደለው ግደለው ግደለው። ስንት ዓመት ነው አልባለከ? 7 ዓመት 7 ዓመት። አዎ አንተ ስንት ዓመት ነው? 7 ዓመት